እና ብሌን ልለያያቸው ብትሞክር በእነሱ ግን መለያየት አልቻሉም። በስጋም በደምም ተጣምረናል። እሱ ማለት የገነት ልጅ ነኝ፣ እኔ ማለት የገነት ልጅ ነኝ። አንቺ ብታጣልኝ እኛ አንራራቅም፣ እኛ አንጣላም ስትል ቃል አስጠነቀቀች ብሌን። ትልቁ ጉዳይ አቶ በኃይሉ ሳሚን እገልሃለሁኝ ከዚህ ሁሉ ጀርባ ስታሰርብኝና በጣም ስዘረጋብኝ የነበረው አንተ ነህ ሲለው ሳሚን በጥብቅ እያሰቃየው ነው። ወይዘሮ ሰላም ቃልን በሚገባ አስጠነቀቀቻት። ክፋትና ተንኮልሽ ማለቂያ የለውም። ለሰዎች ፍቅር ሳይሆን ተንኮል፣ ለሰዎች መንገድ መልካም መንገድ ሳይሆን እንቅፋት እየሆንሽ ነው። እስኪ ቆም ብለሽ ራስሽን አዳምጪ፣ ራስሽን ፈትሽ። ከባለፈው ስህተትሽ አልተማርሽ፣ ከባለፈው ህይወትሽ አልተገሰጥሽ። መቼ ነው የምትማሪው? እኔ እናትሽ እንኳን አጠገብሽ ሆኜ መቼም መልካም ነገር ስታስቢ አይቼሽ አላውቅም። ሁልጊዜ እንቅፋትና ተንኮል፣ ሁልጊዜ ለሰዎች መጥፎ ማሰብ። ቆይ ከስህተትሽ የምትማሪው ከውድቀትሽ የምትነሺው መቼ ነው? የእውነት ቃል አንቺ ከኔ ነው የተፈጠርሽው ትላለች ወይዘሮ ሰላም። ሌላው ትልቁ ጉዳይ ወይዘሮ ገነት ናት። ወይዘሮ ገነት ህይወትሽን መኖር አለብሽ ስትል ብሌንን መከረቻት። ማንነትሽን ፈልገሽ ማግኘት አለብሽ። ወይዘሮ ሰላምን ማግኘት አለብን። ወላጅ እናትሽ የአንቺ ማንነትሽ ናት። የተፈጥሮሽ ወላጅ እናትሽ ናት። አውቃለሁ እኔም እናትሽ ነኝ፣ ትወጂኛለሽ። ግን ደግሞ ትክክለኛው ጥያቄ መመለስ አለበት ብሌን ስትል በይፋ ነገረቻት። እኔ ማንነት የለኝም፣ የኔ ማንነት ይሄ ነው። ይሄም አንቺ ጋር የምኖረው ማንነት የአንቺ ልጅ ነኝ እኔ ሌላ ማንነት የለኝም ስትላትም ማንነት አለሽ፣ እናትሽን ፈልገን ማግኘት አለብን። የረበሸሽን እንቅልፍ የነሳሽን ለስንት ዓመት ጥያቄ የሆነብሽን የእናትሽን አድራሻ፣ የእናትሽን ህይወታ፣ የእናትሽን የምትፈልጊውን የምትጠይቂያትን ጠይቀሽ መልስ ማግኘት አለብሽ። ስለዚህ ማንነትሽ ማለት ይሄ ነው። እሷን ካገኛሻት በኋላ አውቃለሁ እኔን እንደምትመርጭ። ግን ቢሆንም አይምሮሽን የሚነስ የሚረብሽ፣ ሰላምሽን የሚያሳጣ፣ ሁልጊዜ ጥያቄ የሚፈጥርብሽ እናቴ የት ናት? እናቴ ማን ናት? እናቴ በምን ህይወት ነው ያለችው? የሚለው ጥያቄን ሁሉን ነገር መልስ የምታገኘው እናትሽ ስታገኛትና የምትፈልጊውን ስትጠይቂያት ነው ስትል ወይዘሮ ገነት ብሌንን አስጠነቀቀች። ይህ ማለት ለአንቺ ብዬ ነው። ህይወትሽን መኖር አለብሽ። የሚገባሽን ህይወት ማግኘት አለብሽ። እናቴ እውነት በህይወት አለች፣ እናቴ እውነት ሞታለች እያልሽ ወይዘሮ አልማዝ እናትሽ ናት ብለው እንደሸወዱሽ ሁሉ ለሚቀጥለው መሸወድ የለብሽም። ግን የሚረብሽሽን ጥያቄ መልስ የምታገኘው ትክክለኛ እናትሽን ፈልገን ስናገኝ ነው። ስለዚህ አንቺ ነሽ እናቴ፣ ማንነት የለኝም። አንቺ ነሽ እናቴ፣ ሌላ ማንነት የለኝም። ማስታወስም አልፈልግም። እንደ በፊቱ ሰፍ ብዬ ጉጉት ኑሮኝም አልጠብቅም። አንድ አምኜ የተቀበልኳቸውም ናቸው ብዬ ያሰብኳቸውም ልባችብኝ ሰብረውታል። ማለት የኔን ደካማ ጎን ሰብረው አውቀው በእኔ ደካማ ጎን ገብተው ልቤን መስበር፣ ከአንቺ ማራቅ፣ ከፍተኛ ጥርጣሬና ከፍተኛ ፍላጎት እንዲኖረኝ የእናቴን የመፈለግ እድል ነው ያመጡብኝ። ግን የበለጠ ቁስለትና የበለጠ ህመም ነው የፈጠሩብኝ። ማየ አንቺ ብቻ ትበቂኛለሽ። እግዚአብሔር ካለ እሷ ራሷ ፈልጋኝ ትመጣለች። ፈጣሪ ካልፈቀደ ደግሞ አንቺ ካለሽኝ ይበቃል። ከጎዳና አንስተሽ ያሳደግሽኝ፣ ንጹህ አድርገሽ ተንከባክበሽ በስብህና ኮርኩመሽ ገስጸሽ ያሳደግሽኝ አንቺ ገነት ብቻ ነሽ ልጄ፣ እናቴ ስትል ወይዘሮ ገነትን አመስግናለች ብሌን። እንግዲህ ወይዘሮ ገነት ያው ማንነትሽ ስለሆነ ነው፣ የተፈጥሮ ህግ ነው። እናትና አባትሽ በህይወት ካሉ እሱን እውነቱን ማወቅ አለብሽ፣ ደግሞ መብትሽ ነው እያለቻ ነው። ብሌን ግን በፍጹም ብላታለች። ሌላው ትልቁ ጉዳይ አቶ በኃይሉ ቃልና ሳሚ እያሴራችሁብኝ ነው፣ ግድ የለም ሳትቀድሙኝ እቀድማችኋለሁ፣ ለዚህ ስራችሁ ዋጋ አስከፍላችኋለሁ እንዳሉት ሁሉ ሳሚን አግተው በማሰቃየት ላይ ናቸው። ሳሚ ኦልሬዲ ዳግምንና ገነት እንዳገናኘ አያውቅም። ግን አሁን አቶ በኃይሉን የበለጠ ለመበቀል ውርደቱን ለማከናነብ የሰላምን ሚስጥር የብሌን እናትና ልጅ ሰላምና እናት ብሌን የሰላም ልጅ ሰላም የብሌን እናት መሆኗን ማጋለጥ፣ ይህም በማስረጃና በመረጃ ለሰላም አስተላልፎ መስጠት ለሱ ትልቁ በቀል ነው። ምክንያቱም እኔ ደስ የሚለኝ አቶ በኃይሉ ሲወድቅ ማየት ብቻ ነው። ግን ደግሞ ብሌን እኔ ጋር እንድትሆን እፈልጋለሁ የሚለው ሳሚ ምናልባት ብሌን አሁን ከዳግም መራቅ ስለምትፈልግ ከሳሚ ጋር ልትሆን ትችላለች። ሳሚ ደግሞ ወደ እኔ ከመጣሽ፣ እኔን ከመረጥሽ፣ እኔን ከተጠጋሽ የተደበቀው ሚስጥር የተዳፈነው እውነታን ልንገርሽ፣ የአንቺ ትክክለኛ እናት ሰላም ናት። አንቺ የሰላም ልጅ ነሽ።
በኃይሉ ነው ልጁ ያልሆነችውን ቃልን ልጅሽ ናት ብሎ አምጥቶ ያሳቀፋት። እሷም ገንዘቧን በዝብዛ እሷን ገለው ሀብቷን ለመውረስ ነው። እውነታውን ደግሞ ደርሰሽበት አላውቀሽዋል ብዬ አስባለሁ። ምክንያቱም በኃይሉ እያስፈራራሽ እና እየዛተብሽ ነው እንጂ ጠንቅቀሽ ታውቂያለሽ እውነታውን ብሎ አሁን የቀረውንና ሳታውቂ የቀረሽውን ሚስጥሩን ብቻ ነው። አንቺ የሰላም ልጅ መሆንሽን ብቻ አታውቂም እንጂ ሰላም የእሷ ልጅ እንዳልሆነች ቃል የእሷ ልጅ የት እንዳለች ነው የማታውቂው እንጂ አንቺ የእሷ ልጅ ነች፣ የሰላም ልጅ ብሌን ትባል ነበረ የሚለውን ሊነግራት ይችላል የሚል ግምት አለኝ። እናንተ ምን ይፈጠራል ብላችሁ ታስባላችሁ? የተከበራችሁ ቤተሰቤ እስኪ የግል አስተያየታችሁን አስቀምጡ፣ ጻፍ አድርጉልኝ። አሁን ወይዘሮ ገነት መንቃት አለባት፣ ሰላም መንቃት አለባቸው። ምናልባት ቃል ክፋትና ተንኮላ በዚህ ልክ ከረቀቀ አውቀው አጥምደውን ሊሆን ይችላል። ስለዚህ ሰላም ትክክለኛ ልጅ ብሌን ልትሆን ትችላለች የሚለውን ሀሳብ በመመርመር ተከታትለው መረጃና ማስረጃ ሰብስበው ማረጋገጫ ይዘው ከሰላም ፊት ማዋረድ አለባቸው የሚል ግምት አለኝ። እናንተስ እንዴት አያችሁት? እንዴት ተረዳችሁት? ቀጣይ ክፍልስ ምን ይፈጠራል? ወይዘሮ ሰላም ምርመራና የታያትን የጠረጠረችውን ነገር መመርመርና መከታተል ትጀምር ይሆን ወይስ አሁንም እየተጃጃለች እና ፍዝዝ ድንግዝ ብላ ተንኮል ሲሰራባት ወጥመድ ሲዘረጋባት ዝም ብላ ታያለች? ሳይቃጠል በቅጠል ይሻላል ነገሩ እያለች ብሌን ቃል ከስር የምታቀጣጥለው ቃል አሁን ደግሞ ብሌን እሱን ለማጥፋት እየተሯሯጠች አሁን የቃልን ተንኮልና ክፋት ጠንቅቃ አውቃለች። እሷ ከዳግም ጋር ለማለያየት የማታነሳው ድንጋይ፣ የማትወረውረው ጠጠር፣ የማታሴረው ሴራ እንደሌለ ጠንቅቃ ስለምታውቅ ምናልባት ካሁን በኋላ ብሌን ነገሮችን ጫን ቢልባትም ታግዛ እውነታውን ማጋለጥ፣ ሀቁን ማፈንዳት፣ ቃልን ማዋረድ፣ በኃይሉን ማጋለጥ ይበልጥባታል የሚል ግምት አለኝ። ምክንያቱም ለእያንዳንዱ ስራሽ የጊዜ ጉዳይ ነው እንጂ አስከፍልሻለሁ። እኔ የዋህ ብሆንም ግን ሞኝ አይደለሁም። ለእያንዳንዱ ጥፋትሽ ዋጋ ትከፍያለሽ ቃል ስትል ስትዝትባት ሰምተናል። ምን የሚፈጠር ይመስላችኋል? በጉጉት